ቱርካን እንደገና ከሩቻል ጋር ለመታየት ሁሉ በጣም ፈርታለች። ቱርካን ምናልባት ሩቻል ካስታወሰች እዛው በሶመር ፊት ታጋፍጠኝና ሁሉን ነገር አጣለው መጨረሻ እስር ቤት ወይ ደግሞ የአእምሮ መታከሚያ ይሆናል ብላ ብዙ ፈርታ ነበረ። ሶመር አሁን እናቱ እንደረሳች መጥቶ ነግሯታል። ትንሽ ተረጋግታለች። ከዛ በጧት ኪራዝን እንዲሁም ዴፍኒን ይዘው ወደ ሩቻል ወዳለችበት ሆስፒታል እየሄዱ ነበረ። ሩቻል ከከባድ ሕክምና ክትትል ወጥታ አሁን ደህና ስለሆነች ወደ ሌላ ክፍል ወስደዋን ነበረ። ቱርካን ደግሞ ሩቻል ከረሳችማ ብላ እንደምንም ልትጋፈጣት እንደምንም ድፍረቷን ሰብሰብ አድርጋ እየመጣች ነበረ። በሌላ በኩል ደግሞ ዶኖሽ በሴርዳር ነገር እየተፈተነች ነው። ለኡዛይ እድል ሰጠው እየሞከረች ነው። በተለይ ደግሞ አባቷ ራስሽ ላይ አተኩሪ ብሎ እየመከራን ነው። እነ ቱርካን ሆስፒታል ደረሱ። ከዛውን ሶመር ቱርካንን መጀመሪያ አንቺ ግቢ እያላን ነበረ። ልጆችን ይዘን መተን የሆነ ጫጫታ ጋጋታ መፍጠር የለብንም፣ እስኪ አንቺ ግቢ መጀመሪያ አላት። ቱርካን እየፈራች ወደ ውስጥ ገባች። ወደ ውስጥ ስትገባ ሩቻል ትኩር ብላ ተመለከተቻት። ሁለት ሴቶች ተያዩ። ቱርካን መጣሽ እንዴ ትላታለች ሩቻል። ቱርካን አሁንም ፈርታት ነበር የምታየው። በነገራችን ላይ ባለቀ ሰዓት ሁሉም ነገር ባበቃለት ሰዓት ላይ የሆነ ሰው በህይወት ይደርሶልኛል፣ እኔ እንኳን አሁን የተፈጠረው ነገር አላስታውስም እያለቻን ነበረ። ቱርካን አይኗን ጨፈነች። የበለጠ ፍርሃቷ ትንሽ እየተገፈፈላን ነበረ። ከዛም በኋላ ተቀመጪ ምናቆምሽ ስትላን ነበረ። ከዛ እሱ አይ ችግር የለም ትላታለች። በነገራችን ላይ እኔ እንደዚህ በሆንኩበት ሰዓት ላይ ከልጄ ጎን መሆንሽ በጣም ደስ ብሎኛል። አሁንም ቢሆን ልጄ ያፈቅርሻል፣ ሶመራውንም ቢሆን ይወድሻል፣ በተለይ ደግሞ ዴፍኒን ይዘሽ መተሽ አብረሹ ከሱ ጋር መሆንሽ እያልቻት ገና እየጀማመረችው ቱርካን ትኩር ብላ ስትመለከታት ሩቻል መሳቅ ጀመረች። እኔ እንኳን በእርግጥ እዛ ቤት የገባው ለዴፍኒን ብዬ ነው ስትላን ነበረ። ልክ ነሽ አልተሳሳትሽም እኮ ያው እንግዲህ በመጨረሻ ማን ችግር ውስጥ መግባት ይፈልጋል አለቻት። ቱርካን ደነገጠች። ልክ ነሽ እኔም እንደዛ አስቤ ነው። አንቺ ነበርሽ እንደውም መጀመሪያ ከልጄ ለያየሽኝ ከዛም በኋላ እንደዚህ ሆንኩኝ፣ ግን አላደክምሽም ከዚህ በኋላ ችግር የለም አላስለፈልፍሽም አለቻት። እርግጠኛ ነሽ ግን እኔ ነኝ እንደዚህ ያደረግኩት ብላ ሩቻል እየጠየቀቻን ነበረ። ቆይ አንቺ እንዴት እንደሆነ አታስታውሽም እንዴ ከነጭራሹ ይህንም አታስታውሽም እያለቻን ነበረ። እኔ እንጃ ይሁን ነገር አለ አላቅም፣ የሆነ አይምሮ ውስጥ የሆነ የተሸፋፈነ ነገር ጥርት ብላ አይታየኝም አለቻት። ቱርካን በተጠንቀቅ ነበር የምትከታተላት። ሁለት ሴቶች ይተያያሉ። በተለይ ሩቻል የሆነች የተረጋጋች ትመስልና ፈገግትልና መልሳ ደግሞ ትኩር ብላ ቱርካን የምታይበት መንገድ ጥርጣሬ ይጭራል። ቱርካን እንድትፈራ እያደረገቻን ነበር። ድንገት ነርሷ መጣች፣ ለሩቻል መድኃኒት ነገር ልትቀይረላት። ከዛም በኋላ ቱርካን እየፈራች ነው። በውጭ በኩል ሶመርና ኦዛር አብረው እየወሩ ኪራዝና ዴፍኒን እየተጫወቱ ነበረ። ሶመር እርግጠኛ ነገር ቱርካን የሁላ ሰዓት መቆየት አለባት እያሉ ነበር። አባዬ ያውሩ ችግር የለም ምን ይፈጠራል እያለው ነበረ። በነገራችን ላይ ቱርካን እኛ ቤት መግባቷን አልወደድኩትም። ምን ጥሩ ነው አዎ ለልጅ ብላ ነው እዚህ የመጣችው፣ ነገር ግን ገና አልተፋታችማ፣ ከዛ ሰው ጋር መፋታት አለባት፣ እንደዚህ አይሆንም ጥሩ አይደለም እባክህ ሶመር እያለው ነበረ። ሶመር ግን ችግር የለም አባዬ ትጨርሷለች፣ ይህን ጉዳይ ትፋታለች፣ ምንም አታሰብ እያለው ነበረ። የቱርካን ውስብስብን ህይወት እዚህ ጋር ሶመር ዘንግቶት ምንም አታሰብ እያለ አባቷን የማስተማመኛ ቃሉን እየሰጠው ነበረ። ከዛም በኋላ አሁን ሶመር ወደ ውስጥ ገባ። እማዬ እንዴ ነው ቱርካን እኮ አመጣሁልሽ ደስ አላለሽም አላት። ብሎኛ ስትለው ነበር። እንደውም በተደጋጋሚ ስለሷ ስጠይቀኛል ነበረ በማለት እየተናገረ ነው። ቱርካን ድንግጣ አየቻት። ሩቻልም ዞር ላይ ያየቻን ነው። አስተያየታቸው ደስ አይልም፣ ይሆን ነገር አለ። ከዛ በኋላ ሶመር የምታስታውሹን ነገር አነግሪኝም መዋል ምን አስታውሽ አላት ሩቻል። ከዛ ሩቻል እንግዲህ እኔ ማስታውሰው ተደወለልኝ ስልክ፣ ከዛ ማን እንደደወለልኝ አላስታውስም፣ ሙጅጋን ጋር ነበርኩኝ እኔ እንጃ ማለት አላስታውስም በቃ ጠፍቶብኛል አለችው። ከዛ እሱ ሙጅጋን አጠገብሽ ነበረች አላት። አዎ ነበረች አብራኝ ነበረች ብላ መለሰችለት። ቆይማ የት አለ ስልክሽ ምናምን ነገር አላት። ሳጥን ውስጥ እንደሆነ ነገረችው። ከሳጥኑ ስልኩን አወጣና ማን ነበር የደወለልሽ አላት። አላስታውስም አለችው። ስልኳ ባትሪ ዘግቷል፣ ቻርጅ ይደረግ ተብሎ እየተሰካ ነበረ። በሌላ በኩል ካርታል ሳድቅን ሊያናግረው መጣ። ከዛ ሳድቅ ሲያየው ብዙ መናደድ መበሳጨት አልፈለገም። ረጋ ብሎ ተቀበለው። ተቀመጥ አቶ ካርታል ይለዋል። ካርታል ተቀመጠ። አቶ ሳድቅ እንግዲህ ያው መጀመሪያውኑ እኔና ቱርካን ልንጋባ ለአንተ ሀሳብ አቅርበን ነበረ፣ አንተ ግን አልተቀበልከንም። እንደዛም ሆኖ ግን ተጋብተናል እና ልክ ነበርክ። እውነት ይሄ እንዲፈጠር ነው የማልፈለኩም ነበረ፣ ግን ሁለታችንም ስህተት ሰርተናል። ይሄ ስህተት ነው አለው። እንደዛ ትበል ችግር የለም አንድ የሆነ ነገር ነው። ሁለታችሁም አንተም ቱርካንም ስህተት ሰርታችኋል። ዋና ቁም ነገር ወደፊት ስህተታችሁ ማስተካከል ነው አለው። አዎ ትክክል፣ እኛም መንገዳችን ተለያይተዋል። ማለት ከኛ የሚጠበቀውን ነገር ልናረግ ነው፣ ልንፋታ ነው። ችግር የለም። ይህን ስናረግ ደግሞ አንዳችን ሌላችንን ሳንጎዳ በዚህ መንገድ መሆን አለበት። ነገር ግን እኔና እሷ ገና አልተፋታንም። እስክንፋታ ድረስ ቢያንስ ምን አለበት እነ ሶመር ቤት እንኳን ሄዳ ኑሯን ባትቀጥል አለው። ምር የምታወራው ሲሎ ነበረ። አቶ ሳድቅ ቱርካናውንና ሶመር ቤት ያለችው ሲሎ ነበረ። ቢያንስ ይሄ የፍቺ ጊዜ እስኪጠናቀቅ ድረስ ትጠብቅ አለው። ተሳስተ መሆን አለበት ልጅ እንደዚህ አታረቅም አለው። ከዛ ካርታል ሳድቅ ሆን ብሎ እንደዚህ እንዳለው ገባው። ስለገባው አቶ ሳድቅ በጣም ይቅርታ በቃ ዝም ብዬ ነው ያሰብኩት፣ ዝም ብዬ ተጨንቄ ያስጨነኩ በቃ መልካም ቀን ብሎት ወጣ። ሳድገን ገብቶታል። ቱርካን ሶመር ቤት እንደገባች ወዲያ ወደ ቱርካን ደወለ። ቱርካን ከሶመር ጋር እየወጣች ነበር። ሄሎ ቱርካን የት ነሽ አላት። ከልጆች ጋር ነኝ ያለሁት እዛ ሆስፒታል ሩቻልን ጠይቅ መጥተህ ትለዋለች። በፍጥነት ነው የተጨርሺ እፈልግሻለሁ እናወራለን አላት። ችግር አለ እንደ አባዬ አለችው። ምንም ችግር የለም በበይኔ ማውራት አለብን አላት። ከዛ ሶመር ማን ነው ሲላት አባዬን የደወለው እስኪ ዛሬ ፈልጎኝ ነው ልሂድ በቃ እሱ ጋር አለችው። ዴፍኒ አያቴን አፍቆኛል እንሂድ እያለች አልነበረም። እሺ እያለቻት ተሰብስበው መኪና ውስጥ ገቡ። ከዛ አሁን ሩቻል ስልኳ ባትሪ ቻርጅ ካረገላ በኋላ ወደ
ካርታል ደወለች። ስትደውልለት ገረመው። ስልኩን አነሳው። ሄሎ ወይዘሮ ሩቻል እያላን ነበር። አቶ ካርታል እንዴት ነህ? አሁኑኑ እኔ ያለሁበት ሆስፒታል መምጣት አለብን እናወራለን ብላ ስልኩን ዘጋችው። ሄሎ ሄሎ እያለ ስልኩ ተዘጋበት። መኪናውን አዙሮ ሊመለስ ነው። ዶኑሽ ኡዛይ የሆነ ቦታ እየጠበቃን ነው፣ ተገናኙ። ዛሬ ቼክአፕ እንዳለባት ሆስፒታል ነገረችው። እርሱም እሺ ላድርስሽ እያላን ነው። ሁለቱም መኪና ውስጥ ገቡ። መኪናውን በሩን ከፍቶ እያስገባና ወዲያው ይሄዳሉ። ሶመርና ቱርካን ቀጥ ብለው ወደ ሙጂጋን ቤት መጥተዋል። ሶመር ሙጂጋን እየጠየቃት ነበረ። ሙጂጋን እየጠየቃት እኔ ማስታወሰው ነገር ሩቻል ስትናገር የሰማሁት አለችው። ትዝ ያላት ነገር ልክ ሩቻል እንደተደወለላት ሙጂጋን የሆነ ነገር ላምጣ ብላ ከተቀመጠችበት ተነሳች። ሩቻል ድምጿ በደንብ ስለሚሰማ ነበር ሁለት አረፍተ ነገር እየሰማቸው። ሄሎ ስልኩን ገና እንዳየሁት ነበር ማን እንደደወለልኝ ያወቅኩት፣ ስም ወጥቶልኝ ነበረ ስትልና ከዛ ደግሞ በአንድ በኩል ኧረ እኔ መቼም አልፈራም እንደዚህ የሚባል ነገር እኔ እንደዚህ አይነት ማስፈራሪያ መቼም አያስፈራኝም ስትል ነበረ። ይሄን አስታወሰች፣ ነገረቻቸው። በእርግጠኝነት ካርታል ነው ይላል ሶመር። ኧረ ካርታል ምን አይደለም ሶመር ምነካ፣ ካርታል እንደዚህ አይነት ሰው አይደለም፣ ካርታል እንደዚህ ያረቀም ስትል ነበር። ጭራሽ ለሱ ስትከላከልለት ሶመር ተናደደ። ምር የምትከላከልለት አላት። ኧረ እኔ እየተከላከልኩለት አይደለም፣ ነገር ግን እሱ እንደዚህ ነገር አያረግም። ምን ሆናል አንተ? ካርታል ከኔ ጋር ነበር ቀኑ ሙሉ አለችው። አታሳብጂኝ፣ ጭራሽ ምሮ ደግሞ የምትይው አንቺ እያለን ነበር። ተበሳጨ። ከዛ ሙጂጋን በቃ አትከራከሩ እንግዲህ ከዚህ በላይ በረዳችሁ ደስ ይለኝ ነበር አለች። ተቀመጡ ሻይ ጠጡ ስትላቸው እምቢ ብለው ወጡ። አብሮ መኪና ውስጥ ገብተው መጨቃጨቃቸውን ቀጠሉ። ካርታል ወደ ሩቻል ጋር መጣ። ተያዩ። ከዛ እሱ አስታወሰየ አክፏት መኪና ውስጥ አስገብቷት ሲመልሳን ነበር ወደ ሆስፒታል እንድትሄድ ሲያደርግ ነበረ። ከዛውን አያትና እንኳን ተሻለች ደስ ብሎኛል ሲላን ነበረ። ከዛ እሱ አቶ ካርታል እንደዛ ትበል፣ አሁን ሁሉም ነገር አብቅቷል፣ አሁን ተሽሎኛል፣ አሁን ደህና ነኝ አለችው። ትኩር ብሎ እያያ ነው። ምን ለማለት እንደፈለገች አልገባውም። ምስጋና ላንተ አለችው። አልገባኝም ይላታል። ማን ነው እዚያ እንጥልጥሎ ያመጣኝ አለችው። ከዛ እሱ ይኸው ጀመረሽ ደግሞ አየሻረለ መድኃኒት በጣም እያበዙብሽ ነው መሰለኝ፣ በቆመሽ ህልም ማለም ጀመርሽ ማለት ነው አላት። ምን እንዳረክ ምን እንደተፈጠረ ምን እንደሆነ ሁሉን ነገር አውቃለሁ። እንግዲህ እኔ ቱርካንን ብዙ ለመጠበቅ ሞክሬያለሁ። ቱርካን ችግር ውስጥ እንዳትገባ ለማድረግ ሞክሬያለሁ። ግን የማይሆን ነገር ነው፣ የማይመስል ነገር ነው። ምን ነው ዝም አልክ? የሆነ ነገር አትልም እንዴ አለችው። ከዛ እሱ ትቷት ሊሄድ ነው። ካርታል እየነገርኩ ነው እያለችው ነበረ። ይኸውልሽ እኔ መስማት አልፈልግም ተይኝ በቃ ብሏት ይወጣል። ከዛ ወዲያው ነበረ ወደ ቱርካን እየደወለ የነበረው። ቱርካንና ሶመር አብረው እየተመለሱ ናቸው። ቱርካን ካርታል ሲደውልላት ስልኩን አየችው። ሶመርም እያየው ነበረ። ፊቷ ተቀየረበት። ኮስተር አለች። ይህ ሰውዬው ነው እንደምሮ ድጋሚ ይደውልልሽ ደግሞ ምን ቀረው ሲላል ነበረ። ከዛ እሷ አንድ ጊዜ ቆይ ታገሰኝ ብላ ከመኪና ወረደች። ምንድነው የምትደባበቀው እያለ ተናደደ፣ ግራ ገባው። እሷ ስልኩን ልታነሳ ከመኪና ስትወጣ ስልኩ ብዙ ስለጠራ ተዘጋ። ከዛ ቴክስት ላከላት ካርታል። ቱርካን መገናኘት አለብን ማውራት አለብን የሚል ቴክስት ነበር የላከላት። ሶመር ምንድነው የሰውዬ ካንቺ የሚፈልገው እያለ ወደ እሷ ይጠጋል። የበለጠ ግራ እየገባው ነበር። ከዛ እሷ የስራ ጉዳይ ነው፣ ስራ ቅርብ ጊዜ ስለለቀኩኝ ስለ ስራው ሊጠይቀኝ ፈልጎ ነው ብላ ረጋ ብላ መለሰችለት። እንዴ ቱርካን ይሄ ሰውዬ እኮ ካንቺ ጋር እኮ ሊፋታ እኮ ነው። ምንድነው ታዲያ የሚነዘንዝሽ? ምንድነው በየሰዓቱ በየደቂቃው መደወል አለባችሁ እንዴ? ምንድነው የስራ ነው ምናምን ነገር የምትይኝ? እኔ ነገር ኖርማል አይመስለኝም፣ እኔ ነገር በደህና አይመስለኝም፣ በጤናም አይመስለኝም፣ ምቾት እየተሰማኝ አይደለም ሲላል ነበረ። ሶመር መነካ የስራ ሰዓት ላይ ኮሌ እኮ ነበር የሚደውልልኝ እኮ አሁን ለዛ ነው በቃ በአንድ ጊዜ ነገሮችን መጨረስ ስለማይችል ነው ለዛ ነው እባክህ ታገሰኝ እያለችው ነበረ። ሊያምናት ብዙ ሞከረ፣ እምቢ እያለው ነበረ። ቱርካን እኔ በትክክል ማስበውን ነገር ከልቤ ልንገርሽ ምንም ክፋት አይደለም፣ ነገር ግን የሰውዬ ጊዜ ለመግዛት እየሞከረ ነው፣ በቃ እንደዛ ነው የሚሆነው ይላታል። ሶመር ካርታል እንደዚህ አይነት ሰው አይደለም ስትለው ነበር። ምን ማለት ነው እንደዚህ አይነት ሰው አይደለም ማለት? ቅድም ራሱ አናደርሽኝ፣ በጣም ነው ያበሳጨሽኝ፣ አብረን ነው ያለው ምናምን ነገር ትያለሽ እንዴ? ሰውዬውንም ቢሆን እዛ ቤት ውስጥ ነው እንደሚኖረው አላት። ኧረ ከወጣ ብዙ ቀን ቆየ አለችው። ታዲያ ምን ማለት ነው አብረን ነበር ያለው ማለት ምን ማለት ነው? የበለጠ ዛት አናደርጅኛለሽ እንዴ በሞጂጋን ፊት እያለ ነበር። በቃ ተረጋጋ እያለችው መጨቃጨቅ ጀመሩ። ሶመር የካርታል ነገር አልወደደውም። እሺ መኪና ውስጥ እንግባ እያላን ነበረ። ሁለቱ መኪና ውስጥ ገብተው ይንቀሳቀሳሉ። በሌላ በኩል ዶኖሽ ወደ አይሊን ጋር መጣች፣ ወደ ዶክተሯ። ከዶኖሽ አጠገብ ኡዛይ ነበረ። ከዛኔ ውጭ ሉን ብሎ ወጣ። ከዛም በኋላ እሷ ስለ ሴርዳርና ስለ እሷ እንዴት እንግሊዝ ሀገር እንደተጋቡና ሊፋቱ እንደሆነ እየነገረቻት ዶኖሽ አያገባኝም እያለቻት ነው። እኔ ልታከም እንጂ የመጣሁት ስለ እናንተ የትዳር ሁኔታ ላዳምጥ ልሰማር ነው የመጣሁት አለቻት። ከዛ አይሊን እሺ በቃ ብላ በቀጥታ ወደ ሕክምናው እየገባች ነው። ኡዛይ በውጭ በኩል ቁጭ ብሎ ዶኖሽን እየጠበቀ ድንገት ሴርዳር አገኘው። እንዴ እኔ የኔ ቢሮ እኮ ላይ ነው ተሳስተ ነው እንዴ አለው። አይ ዛሬ ከፍቅረኛ ጋር መጥቼ ነው እያለ ኡዛይ መለሰለት። እያነበበ የነበረው ደግሞ የዶኖሽን መጽሐፍ ነበር። ኡዛይ ሴርዳር ትንሽ ትኩረቱ ቢሳብም ነገር ግን ምንም አልጠረጠረውም። ከዛም በኋላ አሁን ሴርዳር ወደ ራሱ ቢሮ እየሄደ ነበረ። በሌላ በኩል አሁን ሙስጠፋ የድሮ የቱርካን ቢሮ አሁን ይሱ ሆናል። እዛ ዛሬ ስራውን ይጀምራል። ከዛ ድንገት ሴቪ ላይ መታለች። ኬክ ይዛ ነበር የመጣቸው። ቪጋንም አብራት ነበረች። ከዛ ኬክ እየቆረሰች እየሰጠቻቸው ሴቪ ላይ። ከዛ ቪጋን ሻይ ላምጣ እያለች ድንገት ካርታል መጣ። ሙስጠፋ የሚያስበው ካርታልና ሴቪ ላይ እንደማይተዋወቁ ነበረ። ነገር ግን አሁን ካርታል ሲመጣ ሴቪ ላይን ሲያት አልወደደው፣ ደስ አላለውም። እሷ እንደማታውቀው ሆና ሴቪ ላይ ይባላለሁ ብላ ተዋወቀችው። ከዛ ተጨባበጡና እሱን ፊት ለፊት ተቀመጠ።
ከዛም በኋላ ስለ ዴፍኒን እንዲሁም ስለ ቱርካን ትንሽ ነገር እያወሩ ቪጋን መጣች። ሻይ ልታቀራርብ ነበረች። ሴቪ ላይ ደግሞ ለካርታልም ኬክ ልስጥ አለችው። አልፈልግም ብሎ እየወጣ ነበረ። ካርታል ምነካው ብላ ቪጋ ራሷን ጠይቃለች። ሙስጠፋ ራሱ ገርሞታል። ነገር ግን ካርታልና ሴቪ ላይ በደንብ ነው የሚተዋወቁት። ከዛ ቪጋን አይ ዴፍኒን ናፍቃው እኮ ነው ስትል ነበረ። የራስ ልጅ ደግሞ ብትሆን የበለጠ ጥሩ ነበር እያለች ሴቪ ላይ ስትናገር ሙስጠፋ አረባ ከዚህ መባይ እያለ እየተቆጣት ነበረ። ሩቻናውን በእግሯ መራመድ ባትችልም እስካሁን ድረስ ባትነሳም ካልገዋ ላይ ነገር ግን ጠንከር ብላለች። ኦዛር አጠገቧ ነበረ። አብሯት እያወራ ሶመርም መጣም። ስልኳ ወጣ። ማን ቅርብ ጊዜ እንደደወለላት በዝርዝር መመልከት ጀመሩ። አቶ ታሪክ ማን ነው ሲላን ነበረ። እሱ እኮ የድሮ አካውንታንታችን ነው ቅርብ ጊዜ ደውዬልን ነበረ ትላለች። ወደ 8 ሰው ነበር ቅርብ ጊዜ ተደዋወለቻቸው። መጨረሻ ላይ ቱርካን አለች። ሶመር የቱርካንን ስልክ ሲያዩ አየሁ። አፈጠጣ ነው ለስልኩ። ቱርካንስ አላት። እንዴት ሊሆን ይችላል ስትል ነበር። ኧረ ሊሆን አይችልም ይላል ሶመርም ቢሆን። ሩቻን ደግሞ ፍጥጥ ብላ በአንድ አቅጣጫ ትመለከታለች። ቱርካን ልጇ ልታመጣ ትምህርት ቤት ሄዳለች። ድንገት ሚኔን አገኘቻት። ሚኔ እያለቻ ነበር ቱርካን እንዴት እንዴ አልልሽም እንዲ ያለቻት። አዎ አልቻልኩም ባክሽ አልቻልኩም ለዴፍኒን ስል ቀረው አለቻት። አይ ጥሩ አረግሽ። እኔ ምልሽ ቱርካን ባለፈው ለታኮ ትምህርት ቤት ውስጥ ዴፍኒ የጠፋሽ መስሏቸው ለሶመር ደውሎለት እየፈለጓን ነበረ። ከዛ በድንገት ሶመር እኔንም አየኝ። ከዛ ልሸሾ ሞከርኩኝ። ነገር ግን በጣም አስጨነቀኝና ሲጫነኝ በመጨረሻም ነገርኩት። ቱርካን ወስዳታለች አልኩት በማለት ነገረቻት። እንዴ እኔ ዴፍኒንን ልወስዳት እንደነበር ያውቅ ነበር አለቻት። ይመስለኛል ስራን ነበረ። ቱርካን ደነገጠች። ከዛ ዴፍኒ ስትመጣ ይዛት እየሄደች ነበረ። መኪና ውስጥ እየገቡ ናቸው። ካርታል በውጭ በኩል ሆኖ ይከታተላል። ሌላ መኪና ውስጥ ነው ከጀርባ እየተመለከተ ነው። ቱርካን ልጇን መኪና ውስጥ አስገባቻትና በኋላ በኩል ልትነዳ ስትል እማዬ ምንድነው መኪናው እንዳለ ደም በደም የሆነ ምድር የቆሸሸው ስትላን ነበረ። ቱርካን ደነገጠች። ካርታል ሆን ብሎ ሩቻንን ሲያመጣት እንደዛ ደም በደም ሆና በቱርካን መኪና ነበረ። ከዛ አሁን እንዳለ ደሙን በሶፍት ቁጭ ብላ መጥረግ ጀመረች። ፊቷ ሁሉ ላበላብ ሆነ። ተጨነቀች። ካርታል ይህንን መኪና ውስጥ ሆኖ ይመለከታል። ዴፍኒን እናቷ የምታደርገውን ነገር ዝም ብላ ትታዘባለች። ቱርካን አሁንም ቢሆን በሶፍትና በውሃ አርጋ ዝም ብላ ሞልወሏን ቀጠለች። ከዛ ዴፍኒ ኧረ እማዬ በቃሽ ትላታለች። ብዙ ደቂቃ እዛ ተቀመጡ። መኪና ውስጥ ቁጭ ብላ በሶፍት ስታጸዳ ከዲቆች በኋላ ሶመር ወደ ቤት እየመጣ ነው ያለው። አይላን በረጋ እያገኛን ነበረ። እሷ ምንም እንደማታስታውስ ነግረዋለች። ብቻ ሶመር እንዳይናድድ መጀመሪያ ደብቀው ነበር የሆነ ነገር። ይህም አቶ ሳድቅ መጥቶ እንደነበር እነ ሙጅጋን ቤት ዴፍኒን በድንገት ስታለቅስ እሱን እንደጠሩላትና እንዳባበላን ነበረ እየነገሩት። ሶመር ነገሮችን ለመገጣጠም እየሞከረ ነው። ቱርካን እቤት መታለች። እቤት መታ አባቷን ላናግርሽ እያላት እሷ የተቧጨረውን እጇን ለመሸፈን እየሞከረች ነው። ተቀምጡ። ቱርካን ምን ለማድረግ እየሞከርሽ ነው? ምን ለማሳካት የምትፈልጊው አላት። አባዬ ደግሞ ምን አጠፋ አለችው። ምንድን ነው አላማሽ? ምሮ የምትፈልጊው? እንዴት ነው ከካርታል ጋር ሳትፋች የሶመር የድሮ ባልሽ ቤት የገባሽው አላት። እኔ እኮ ለሱ ብዬ እኮ አይደለም አባዬ ያለሁት እዛ ለዴፍኒን ስል ነው። ለዛ ነው ስትል ነበር። ምንም ቢፈጠር ምንም እዛ ቤት መሆን አትችይም፣ እዛ መሆን አትችይም። በቃ እንደውም የፍቺው ስነ ስርዓት እስኪጠናቀቅ ድረስ እዚህ ነው መሆን ያለብሽ። ልጅሽንም ዴፍኒንም እዚህ ይዘሻል። እኔ ለሶመር ነግረዋለሁ፣ ምንም ችግር የለም እያላን ነበረ። እኔ ምን ላድርግ አቅሜ በላይ ሆኖብኝ ነው፣ እሷ ስታለቅስ ስላልቻልኩኝ ነው ብላ ማልቀስ ጀመረች። እሱ ወደ እሷ ተጠግቶ ያባብላታል። ምንም ቢሆን ይህን አታርግ እያላን ነው። ካርታል ደወለላት። እንገናኝ እያላን ነው። እሺ አለችው። ከቤት ልትወጣ ነበረ። በሌላ በኩል ሩቻን አሁንም ከኦዛር ጋር ናት። አብረው ያወራሉ። ይህም የሆነ መጋዘን አለ እሱ እንዲጸዳ አርግ እያለችው ነበረ። ለምን እያለ እየጠየቃን ነበር። ነገርኩ እኮ እሱ እንዲጸዳ ማድረግ አለበት ትሏለች። የሆነ ነገር ታይቶኛል እያለችው እሱ አልገባውም እሺ እያላን ነበረ። ቱርካን ከቤት እየወጣች ነው። ዶኖሽን በረጋ አገኘቻት። ሰላም ተባብሎ ተለያዩ። ሶመር ቱርካን ከቤት ስትወጣ እያያን ነበረ። እሷን ይከታተላታል። ከዛ ደወለላት። መኪና ውስጥ ሆና መኪናውን እየነዳች ከኋላ ሆኖ የት ነሽ አላት። የአባቴ ቤት ነኝ አለችው። ገረመው። እሺ እያላን ነበር። ስልኩ ተቋረጠ። የት ነው የምትሄዱ ብሎ ተደንቆ መከታተሉን ቀጠለ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።